ሰላም ሰላም ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ እቺን ቪዲዮ ሰምተን እንመለስ። ተባረኩ። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላቸው። እኔ ያመንዝር ስጋው አሸነፈው፣ ይጠጣ ስጋው አሸነፈው፣ ይስረቅ ስጋው አሸነፈው፣ ምን ብሎ ይስደባት እሷንሽ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። በእውነት በጣም መጋቢ ሐዲስ እሸቱ አለማየሁ በተባሉ ሰው ልቤ በጣም ነው ያዘነው። ልቤ በእውነት በጣም ነው ያዘነው። ለምን ቢባል የማይጠበቅ ንግግር ተናግረው ስለሰማው። ብዙ ጊዜ የስተት ትምህርቶችን ያስተምራሉ። ዛሬ ግን ለየላቸውና መሳደብ ጀመሩ። ለዚህ ነው ያዘንኩት። እና ምንድነው ያው እንደሰማችሁት እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል፣ ማርያምን ነው የምላችሁ አሉ። ማንን ለማለት ነው? ጳጳሱን ለመሳደብ ነው። እንግዲህ አቡነ ገብርኤልን እስቲ ከአንድ የአዲስ ኪዳን መምህር ልጋጋም የሚል ቃል ሊወጣ ይገባል? ሊወጣ ይገባል ወይ ወዳጆቼ ሆይ? አንድ የአዲስ ኪዳን መምህር ወይም የቅኔ መምህር ልጋጋም ብሎ ከተሳደበ አስቡ እንግዲህ መልኩ ተቀይሯል። የስድብ አፍ እንደተሰጠው እንደ አውሬው መልኩ ተቀይሮ በቃ ሌላ ሰው ሆኗል ማለት ነው። እንዲህ ካሉ ሰዎች እንግዲህ ትምህርት አናገኝም። በቃ ስድብ ነው የምናገኘው ማለት ነው። እና በጣም ነው በዚህ ነገር ያዘንኩት። መርቁ እንጂ አትስደቡ ነው የሚለን የእግዚአብሔር ቃል። የስድብ ቃል ከአፋችሁ አይውጣ፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚለው። እና እኔ የወንጌልን ቃል ያነበብኩኝ የእግዚአብሔርን ቃል የማጠና ስለሆንኩ አይደለም ስድብ ኃይለ ቃል የሆኑ ቃሎችን እንኳን አልናገሮትም። ለምን ቢሉኝ ነገር ግን ስድብ ያመጣውን መዘዝ ከእግዚአብሔር ቃል አሳዮታለሁ። እንዴት በሉኝ። ሁለተኛ ሳሙኤል 12:14 ላይ ለዳዊት እንዲህ የሚል ቃል ተጻፈለት፣ ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደል ልጅ ይሞታል አለው ብሎ ይናገራል። ለማን ጠላቶች? ለእግዚአብሔር ጠላቶች የስድብ ምክንያት አድርገሃልና። ዳዊት እንግዲህ ከኦሪዮ ሚስት ከቤርሳቤህ ልጅ በመውለዱ ነው ኦሪዮንን አስገድሎ። ነገር ግን ምስጢሩ በተገለጠ ጊዜ የእግዚአብሔር መልእክት እንዲሆኑ መጣለት ማለት ነው። እና ለእግዚአብሔር ጠላቶች የስድብ ምክንያት አድርገሃልና ዳዊት የስድብ ምክንያት ሆኖ ነበረ ማለት ነው። ስለዚህ ቅጣቱ ምን ነበር? የተወለደል ልጅ ይሞታል አለው ይላል። እና እርሶ የስድብ ምክንያት በመሆኖት በጣም ነው ያዘንኩት። ለምን ቢባል ፊገሬቲቭ ኖት፣ ምሳሌ ኖት። መጋቢ ሐዲስ የሚል ስም ተቀብለዋል። ነገር ግን እርሶ በመሳደቦ ምክንያት የስድብ ምክንያት ሆኑ። ሌሎች እርሶን ተከትለው እንዲሳደቡ ሆነዋል ማለት ነው። እና በዚህ ምክንያት ነው ዳዊት የስድብ ምክንያት አድርገሃልና ስለዚህ የተወለደል ልጅ ይሞታል የተባለው። እርሶ ግን ማመንዘር፣ እንደገና ደግሞ መጠጣት፣ መስከርና ስድብን እንኳን አለዩም። ምን ልዩነት አለው? እርሶ ከስድብ ሳይላቀቁ ስለ ማመንዘር ሊናገሩ አይችሉም። ስለ መስረቅ ሊናገሩ አይችሉም። ስጋው አሸነፈው እያሉ አቻችለው ማለት ነው። ያው ነው እኮ ያው ነው። ሁለቱም እኮ ያው ነው። አንዱ ከሌላው የሚለይ ነገር አይደለም። እርሶ ግን አለዩም። ይሄ ዳዊት እኮ ባይሳደብ አመንዝሯል። በማመንዘሩ ያው ከስድብ ስላልተናነሰ የስድብ ምክንያት አድርገሃልና የተወለደል ልጅ ይሞታል ተባለ። አዩ ምን ያህል እንዳልተረዱ ከዚህ እውነት መረዳት እንችላለን። እና እርሶ ልዩነት ስላላደረጉ አመንዝራንና ስድብን አንድ አይነት አድርገው ጠቀሱ። እንደውም ለአመንዝሮች ጭምር በር ከፈቱ። ለሰካሮች ለጠጪዎች ሳይቀር በር ከፈቱ። ስድብ ምንም አይደለም ብለው ማለት ነው። በጣም ነው የሚያሳዝነው።
በጣም ነው የሚያሳዝነውና የስድብ ምክንያት በመሆኖት እጅግ ልብ ያዝኗል። ለምን ቢባል አሁን አጫውተዋለሁ ከዚህ በመቀጠል አንዲት ሴት እንዴት አርጋ እርሶን ተከትላ እኚህን ጳጳስ የተከበሩ ጳጳስ የቤተ ክርስቲያን መሪ እንዴት አርጋ እንዳቃለለች እንዴት እንዳዋረደች ታላቅ የስድብ ምክንያት አድርጋልና እርሶ ማለት ዳዊት ኖት። አሁን በቃ ሰዳቢም ኖት፣ አመንዝራም ኖት፣ ጠጪም ኖት፣ ሰካርም ኖት፣ ምንም ያለየሎት ማለት ነው። እንደገና ደግሞ የስድብ ምክንያት ሆኑ። እርሶን ተከትላ ከኋላ ስድቡን አጎረፈችው። ታላቅ ስድብ ማለት ነው። ስድብ ምንድን ነው? መጽሐፍ ቅዱስ እንዲህ ብሎ ይናገራል እኮ ስድብ እኮ የኃጢአት መገለጫ ነው። ምሳሌ 18:3 ላይ ቢያዩ ኃጥ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር ብሎ ይናገራል። ኃጥ ኖት እንዴ? እርሶ እኮ ኃጢአተኛው ጻድቅ እንዲሆን የሚሰብኩ አይደል እንዴ? በቀንና በሌሊት የሃይማኖት መምህር ነኝ ብለው የኃጥ ተግባር ይፈጽሙ። ኃጥ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር ይላል። እርሶ አንድ ብለው ሲጀምሩ 44ቱን ስድብ 150 ኧረ ከዛ በላይ ስድብ ተሸክማ መታ በኤልዛቤላዊ መንፈስ እኚህን ጳጳስ አጥረገረገቻቸው። በር ከፋች፣ የኃጥ በር ከፋች ሆኑ። በር እየከፈቱ አሰዳቢ፣ እንደገና ደግሞ ገዳይም ሊሆኑ ይችላል፣ አስገዳይ ሁሉ ሊሆኑ ይችላሉ። ያው ሰው ተሳደበ ማለት እኮ ገደለ ማለት ነው። በጣም ነው የሚያሳዝነው። እና እንዴት አንድ የሐዲስ ኪዳን መምህር የስድብ ምክንያት ይሆናል? በር ከፋች እንዴት ይሆናል? ለኃጥ፣ ለክፋት፣ ለስድብ በር ከፋች እንዴት ይሆናል? መቼ ነው የሚያስተውሉት እርሶ ሰውዬ? በእውነት በጣም በጣም ነው ያዘንኩ። እንደውም ቤተ ክርስቲያንን የበደሉ እርሶ ኖት። በጣም በጣም ያሳዝናል። ወዮ ለእርሶ። እኔ አለቅስሎታለሁ፣ በእግዚአብሔር ፊት ንስሐ ገባል። እኚህ ጳጳስ ምን አደረጉ? ምን ብሎ ይስደባት እርሷን? እሺ ያመንዝር፣ ስጋው አሸነፈው፣ እንዲህ ይሁን፣ ምን ብሎ ይስደባት እርሷን አሉና እኚህ ጳጳስ ከአመንዝራዎች ያነሱ አድርገው ከጠጪዎች ያነሱ አድርገው እና ድንግል ማርያምን ያዋረዱ የሰደቡ አድርገው አቀረቡ። በጣም ነው የማዝነው። በጣም እኚህ ሰው አልተሳደቡም። ትክክለኛውን የኢየሱስን ቤዛነት ነው የተናገሩት። እግዚአብሔር ዘመናቸውን ይባርክ። እስቲ የዚችን ደግሞ ታላቅ ስድብ ያሰማችውን ስድብ እርሶን ተከትላ የእርሶ ደቀ መዝሙር ሆና ያሰማችውን ስድብ እንስማ። 7 እጥፍ የገሃነም ልጅ አድርገዋልና እስቲ በጥቂቱ እንስማት። እኔ ብዙ ልሰማትም አልፈልግም። እግዚአብሔር ይገስጸው። ኤልዛቤላዊ መንፈስ ነው። እንስማት። ጳጳሶች እንደዚህ ሾር አድርጓቸዋል። ይሄኔ ሴት እየወቀራችሁ እያደራችሁ ነው። እርሶ የቆሎት ቁሌታም፣ ይሄኔ ስንት ውሽማ አሉት። ጥንባታም ጳጳስ፣ እንደዚህ አይነት ጳጳስ አይቻል አቅም። ጥንባታም ሂዱና እዛ ተሸጓገሩ። ከማናቃችሁም እንዴ? ልክ ሆነትን ነው የምነግሮት። ጥንብና ጥንብ። እኛ የምናመልከው እግዚአብሔር ነው። እኔ ጳጳስ ተከትዬ አላቅም። ካልተከበራችሁ ይሄ ነው እንግዲህ የእርሶ ፍሬ። እግዚአብሔር ይቅር ይበሎት። በእውነት እጸልይልዎታለሁ። ትልቅ ጥፋት ነው ያጠፉት። በምህረቱ ያስቦት ጌታ። ክብር ለእግዚአብሔር ይሁን። ሼር አድርጉ። ተባረኩ። ዘመናችሁ ይባረክ። ክብር ለኢየሱስ ክርስቶስ ይሁንለት። አሜን።